ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው እዩ። ኦንላይን መማር የምትፈልጉ ልጆች ታች ባለው ስልክ ደውላችሁ መማር ትችላላችሁ። እንዲሁም በውስጥ መስመር ደውላችሁ ማናገር ትችላላችሁ። ትምህርቱን የምንሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እያስተማርን እንገኛለን። ዛሬ ይዤላችሁ የመጣው ባለ 3 ሆሄ ቃላት ምስረታ ይዤላችሁ መጥቻለሁ። መጀመሪያ ባሉት ፊደሎች ላይ መነሻ በማድረግ እንዴት እንጽፋቸዋለን በሚለው ይዤላችሁ መጥቻለሁ። ግልጽ እንዲሆንላችሁ እኔ ሳነብላችሁ እናንተ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። እዚህ ላይ ሀ ፊደል አለች። በሀ መነሻ በማድረግ እነዚህን ጽፌላችኋለሁ። እናንባቸው። ሀ ሳ ብ አንድ ላይ ሀሳብ ሀሳብ ይላል ማለት ነው። እንግዲህ ሀ ቤት የመጀመሪያ ድምፅ፣ ሳ ሰቤት የአራተኛ ድምፅ፣ ብ በቤት የስድስተኛ ድምፅ አንድ ላይ ሀሳብ የሚል ይሰጠናል ማለት ነው። ቀጣያችን ሀ ብ ት በአንድ ላይ ሀብት ሀብት ይላል ማለት ነው። ሀ ቤት የመጀመሪያ ድምፅ፣ ብ በቤት የስድስተኛ ድምፅ፣ ት ተቤት የስድስተኛ ድምፅ በአንድ ላይ ሀብት የሚል ይሰጠናል ማለት ነው። ቀጣያችን ሀ ይ ል በአንድ ላይ ኃይል ኃይል ይላል ማለት ነው። ሀ ቤት የመጀመሪያ ድምፅ፣ ይ የቤት የስድስተኛ ድምፅ፣ ል ለቤት የስድስተኛ ድምፅ በአንድ ላይ ኃይል የሚል ይሰጠናል ማለት ነው። ይችን ሀን መነሻ በማድረግ ሀሳብ፣ ሀብት፣ ኃይል የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ደ መነሻ በማድረግ እንያቸው። ደ ረ ጃ ደረጃ በአንድ ላይ ደረጃ ይላል ማለት ነው። እንግዲህ ደቤት የመጀመሪያ ድምፅ፣ ረቤት የመጀመሪያ ድምፅ፣ ጀቤት የአራተኛ ድምፅ በአንድ ላይ ደረጃ የሚል ይሰጠናል ማለት ነው። ቀጣያችን ደስታ ደስታ በአንድ ላይ ደስታ ይላል ማለት ነው። ደቤት የመጀመሪያ ድምፅ፣ ሰቤት የስድስተኛ ድምፅ፣ ተቤት የአራተኛ ድምፅ በአንድ ላይ ደስታ የሚል ይሰጠናል ማለት ነው። ቀጣይ ደቂቃ በአንድ ላይ ደቂቃ ይላል ማለት ነው። ደቤት የመጀመሪያ ድምፅ፣ ቀቤት የሶስተኛ ድምፅ፣ ቀቤት የአራተኛ ድምፅ በአንድ ላይ ደቂቃ የሚል ይሰጠናል ማለት ነው። ደን መነሻ በማድረግ ደረጃ፣ ደስታ፣ ደቂቃ የሚል ሰጥቶናል ማለት ነው። ቀጣያችን ቀድሞ በአንድ ላይ ቀድሞ ይላል ማለት ነው። ቀቤት የመጀመሪያ ድምፅ፣ ደቤት የስድስተኛ ድምፅ፣ መቤት የሰባተኛ ድምፅ በአንድ ላይ ቀድሞ ይላል ማለት ነው። ቀጣያችን በአንድ ላይ ቀለም ይላል ማለት ነው። ቀቤት የመጀመሪያ ድምፅ፣ ለቤት የመጀመሪያ ድምፅ፣ መቤት የስድስተኛ ድምፅ በአንድ ላይ ቀለም የሚል ይሰጠናል ማለት ነው። ቀጣይ በአንድ ላይ ቀላል ይላል ማለት ነው። ቀቤት የመጀመሪያ ድምፅ፣
ላ ለቤት የአራተኛ ድምፅ፣ ል ለቤት የስድስተኛ ድምፅ በአንድ ላይ ቀላል ቀላል ይላል ማለት ነው። ቀን መነሻ በማድረግ ቀድሞ፣ ቀለም፣ ቀላል የሚል ሰጥቶናል ማለት ነው። ወደ ቀጣያችን ስንሄድ በ በሰው በሰው ይላል ማለት ነው። እንግዲህ በቤት የመጀመሪያ ድምፅ፣ ሰቤት የመጀመሪያ ድምፅ፣ ወቤት የስድስተኛ ድምፅ አንድ ላይ በሰው የሚል ይሰጠናል ማለት ነው። ቀጣይ በዚህ በአንድ ላይ በዚህ በዚህ ይላል ማለት ነው። በቤት የመጀመሪያ ድምፅ፣ ዘቤት የሶስተኛ ድምፅ፣ ሀቤት የስድስተኛ ድምፅ በአንድ ላይ በዚህ የሚል ይሰጠናል ማለት ነው። ቀጣይ በላይ በአንድ ላይ በላይ ይላል ማለት ነው። በቤት የመጀመሪያ ድምፅ፣ ላ ለቤት የአራተኛ ድምፅ፣ የቤት የስድስተኛ ድምፅ በአንድ ላይ በላይ የሚል ይሰጠናል ማለት ነው። በን መነሻ በማድረግ በሰው፣ በዚህ፣ በላይ የሚል ሰጥቶናል ማለት ነው። ወደ ቀጣያችን ስንሄድ ሸለመ ይላል ማለት ነው። በአንድ ላይ እንግዲህ ሸቤት የመጀመሪያ ድምፅ፣ ለቤት የመጀመሪያ ድምፅ፣ መቤት የመጀመሪያ ድምፅ ሁሎችም የመጀመሪያ ድምጾች ሸለመ የሚል ይሰጠናል ማለት ነው። ቀጣያችን ሸቀጥ በአንድ ላይ ሸቀጥ ይላል ማለት ነው። ሸቤት የመጀመሪያ ድምፅ፣ ቀቤት የመጀመሪያ ድምፅ፣ ጠቤት የስድስተኛ ድምፅ በአንድ ላይ ሸቀጥ ይላል ማለት ነው። ቀጣያችን ሸለቆ በአንድ ላይ ሸለቆ ይላል ማለት ነው። ሸቤት የመጀመሪያ ድምፅ፣ ለቤት የመጀመሪያ ድምፅ፣ ቀቤት የሰባተኛ ድምፅ በአንድ ላይ ሸለቆ የሚል ይሰጠናል ማለት ነው። ሸን መነሻ በማድረግ ሸለመ፣ ሸቀጥ፣ ሸለቆ የሚል ሰጥቶናል ማለት ነው። አን መነሻ በማድረግ እንይ በአንድ ላይ አመት ይላል ማለት ነው። እንግዲህ አቤት የመጀመሪያ ድምፅ፣ መቤት የመጀመሪያ ድምፅ፣ ተቤት የስድስተኛ ድምፅ በአንድ ላይ አመት የሚል ይሰጠናል ማለት ነው። አጀበ ይላል ማለት ነው። በአንድ ላይ አቤት የመጀመሪያ ድምፅ፣ ጀቤት የመጀመሪያ ድምፅ፣ በቤት የመጀመሪያ ድምፅ የመጀመሪያ ድምጾች አጀበ የሚል ይሰጠናል ማለት ነው። ቀጣይ ወጣ በአንድ ላይ አወጣ ይላል ማለት ነው። አቤት የመጀመሪያ ድምፅ፣ ወቤት የመጀመሪያ ድምፅ፣ ጠቤት የአራተኛ ድምፅ በአንድ ላይ አወጣ የሚል ይሰጠናል ማለት ነው። አን መነሻ በማድረግ አመት፣ አጀበ፣ አወጣ የሚል ሰጥቶናል ማለት ነው። ወደ ቀጣያችን ስንሄድ ዘን መነሻ በማድረግ እንያቸው። በአንድ ላይ ዘመን ይላል ማለት ነው። ዘቤት የመጀመሪያ ድምፅ፣ መቤት የመጀመሪያ ድምፅ፣ ነቤት የስድስተኛ ድምፅ በአንድ ላይ ዘመን የሚል ይሰጠናል ማለት ነው። ቀጣይ ዘመቻ በአንድ ላይ ዘመቻ ይላል ማለት ነው። እንግዲህ ዘቤት የመጀመሪያ ድምፅ፣ መቤት የመጀመሪያ ድምፅ፣
ቸቤት የአራተኛ ድምፅ በአንድ ላይ ዘመቻ የሚል ይሰጠናል ማለት ነው። ቀጣይ ዘርፍ በአንድ ላይ ዘርፍ ይላል ማለት ነው። ዘቤት የመጀመሪያ ድምፅ፣ ረቤት የስድስተኛ ድምፅ፣ ፈቤት የስድስተኛ ድምፅ በአንድ ላይ ዘርፍ የሚል ይሰጠናል ማለት ነው። ዘን መነሻ በማድረግ ዘመን፣ ዘመቻ፣ ዘርፍ የሚል ሰጥቶናል ማለት ነው። ወደ ቀጣያችን ስንሄድ ገን መነሻ በማድረግ እንያቸው። በያ ገበያ በአንድ ላይ ገበያ ይላል ማለት ነው። ገቤት የመጀመሪያ ድምፅ፣ በቤት የመጀመሪያ ድምፅ፣ ያ የቤት የአራተኛ ድምፅ በአንድ ላይ ገበያ የሚል ይሰጠናል ማለት ነው። ቀጣይ ገለጻ በአንድ ላይ ገለጻ ይላል ማለት ነው። ገቤት የመጀመሪያ ድምፅ፣ ለቤት የመጀመሪያ ድምፅ፣ ጸቤት የአራተኛ ድምፅ በአንድ ላይ ገለጻ የሚል ይሰጠናል ማለት ነው። ቀጣያችን ገመድ በአንድ ላይ ገመድ የሚል ይሰጠናል ማለት ነው። ገቤት የመጀመሪያ ድምፅ፣ መቤት የመጀመሪያ ድምፅ፣ ደቤት የስድስተኛ ድምፅ በአንድ ላይ ገመድ የሚል ይሰጠናል ማለት ነው። ገን መነሻ በማድረግ ገበያ፣ ገለጻ፣ ገመድ የሚል ሰጥቶናል ማለት ነው። ቀጣያችን ከባድ በአንድ ላይ ከባድ ይላል ማለት ነው። ከቤት የመጀመሪያ ድምፅ፣ በቤት የአራተኛ ድምፅ፣ ደቤት የስድስተኛ ድምፅ በአንድ ላይ ከባድ የሚል ይሰጠናል ማለት ነው። ቀጣይ ከተማ በአንድ ላይ ከተማ ይላል ማለት ነው። ከቤት የመጀመሪያ ድምፅ፣ ተቤት የመጀመሪያ ድምፅ፣ መቤት የአራተኛ ድምፅ በአንድ ላይ ከተማ ይላል ማለት ነው። ቀጣይ ከለላ በአንድ ላይ ከለላ ይላል ማለት ነው። ከቤት የመጀመሪያ ድምፅ፣ ለቤት የመጀመሪያ ድምፅ፣ ለቤት የአራተኛ ድምፅ በአንድ ላይ ከለላ የሚል ይሰጠናል ማለት ነው። ዛሬ እነዚህን ፊደሎችን መነሻ በማድረግ ባለ 3 ሆሄ ቃላት አይተናል። ቀጣይ በሚመጣው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላማችሁ ይብዛልኝ።